አብራችሁ መኖር ከጀመራችሁ ወይ አንተ ወይ ታሪ አንድ ከሶስት አንዳችሁ መሞት አለባችሁ ማለት ነው። ካሜራውን ተጠፋልኝ ማሻአላ ይለቃ እኔ ከውጡልኝ ለቤቴ መተል ታዘኝ ውጡልኝ አልፈልግም በቃ ውጡልኝ ምንድነው ካሜራውን የሚያጠፋው ካሜራው ይጠፋል አንቺ ምንድነው ውጪ አልኩሽ አይደለ መውጣት ካለብሽ ውጪ እናቴ ያለች ቢያንስ መርዳት ካለብህ እናትህን በውጭ እርዳት ሳሪ ያለች ማለት እኔ አላውቅም እውነት ይሁን ውሸት ይሁን የምናውቀው ነገር የለም እኔ ችግር የለውም ስለሷ እኔ ብዙ ነገር አውርቻለሁ እናቱ ናት እኮ ነገር የሚያወራ ሰው እንዴ መስማትም አልፈልግም እኔ ስለሷ ሲነሳ በቃ ስለሷ ማውራትም መስማትም አልፈልግም አሰማኝ ስለሷ ያለውን ነገር ይነግሩሃል ብለኛለች እንግዲህ እስኪ ወዘሩ ሳምራይት ነኛው ማለት አዎ እሺ አንዳንድ ጉዳዮች ልናወራሽ ነበር ታላዩ ጋር ግንኙነት አለሽ ከታያለው ጋር ካንቺ ጋር ማውራት አለብን ታውቂ ሰው አይደለሁም ጉዳዮች አለ ያው እነግርሻለሁ እኮ በምን ዙሪያ ዝም ብዬ ማለቀው ሰው ቤት ያላስገባም እኮ አይደል ምን አይነት ጨካኝ ሴት እንደሆነች እኔ ስለማውቅ ነው ከማን ጋር ፐርሰናል ጥያቄ ባጠይቀኝ ደስ ይለኛል ነው አይ ፐርሰናል እኮ አይደለም ማለት ያው የማን ገዛ እንዳለበት እያንዳንዱ ነገር ግን ደግሞ ስላተው አያሌው በቅርብ የሚያውቁ ሰዎች አሉ ምክንያቱም ያሳደጋቸው ልጆች ሰው አንዳንዴ ሊያወራ የማይፈልገው ሚዲያ ላይ እንዲወጣ የማይፈልገው ህይወት አለ አይደል ሶ እኔም አልፈልግም ማውራት እናቴም አቶ አያሌውን በጋራ ያሳደጋቸው ልጆች አሉ ይኸውልሽ እናቴና ታያሌው በጋራ ማሳደግ ሳይሆን ሰራተኛችን ናት አለቀ በቃ እንደ ሞግዚት ሆና ያሳደገችኝ እሷ ናት ሌላ የተለየ ነገር የለው እሱም የማያውቀው ብዙ ሚስጥር አለ ማለት እኔና አንቺ የምናውቀው ብቻ አሁን የመጣበትን ጉዳይ ጠይቀኝና ውጣልኝ በሰላም እሺ አትበሳጭ እንዲሳም ምንም አልተበሳጨው እኔ ችግር የለውም ስለሷ እኔ ብዙ ነገር አውርቻለሁ እናቱ ናት ሳምሬት አንድ ከበራችሁ ነው አንድ ሳምሬት እናቴ ያለች ቢያንስ መርዳት ካለብህ እናትህን በውጭ እርዳት ሳሪ ያለች ሁለት እህቶች አሉ አብረው ይኖራሉ ከነገ ጀምሮ አብራችሁ መኖር ከጀመራችሁ ወይ አንተ ወይ ታሪ አንድ ከሶስት አንዳችሁ መሞት አለባችሁ ማለት ነው ማለት ለምን እኔ ይሄ ማውቀው እውነታ ነው ምንድነው የምታውቂው እኔ ቆይ ቤተሰብን ለመበተን ማን ይላክሽ እሺ ቤተሰብህን ለመበተን ሳይሆን ቤተሰብህን ለማዳን ነው እኔ መጣሁ አንድ ጥያቄ ልጠይቅሽ ከታላዩ ጋር ግንኙነት አለሽ ከታያሌው ጋር የለኝም ግን አቶ አያሌውን በቅርብ አውቀዋለሁ ኦኬ ማለት አውቀው ነበር ስለዚህ የት ነው ያለው ስለሱ በጣም ጥሩ ቀጥ ብለሽ መጣሽልኝ የት ነው ያለው አቶ አያሌው እኔ አቶ አያሌውን አሁን በቅርበት የት እንዳለ አላውቅም በርግጥ ግን ደግሞ ስለ አቶ አያሌው በቅርብ የሚያውቁ ሰዎች አሉ ምክንያቱም ያሳደጋቸው ልጆች ማለት አቶ አያሌው ብቻ ሳይሆን እናትም ያሳደገቻቸው ልጆች እነማን ናቸው እናት ያሳደገቻቸው እናቴ ይኸውልሽ ሁለት ሴት ልጆች አሳድጋለች ከዛ በኋላ ደግሞ ነሳሩን ቤት የቤት ሰራተኛ ሆና ታገለግል ነበር ለተወሰኑ አመታት አገልግላለች አንድ ሁለት አመት አካባቢ ይመስለኛል አገልግላለች ሌላ ምንም ነገር የለም እናቴም አቶ አያሌውን በጋራ ያሳደጋቸው ልጆች አሉ ይኸውልሽ እናቴና አቶ አያሌው በጋራ ማሳደግ ሳይሆን አቶ አያሌው ከእናቴ ልጅ ወሰደ ከሌሎችም እንዲሁ ከተቸገሩ ሰዎች ልጅ ይወስዳል ከዛ በኋላ ግን አሁን ላይ በደረስንበት መረጃ እንግዲህ አቶ አያሌው ጠፍቷል የለም እሺ ጠፋ አላውቅም ምናልባት ፍለጋ ላይ ነን እሺ ስለሱ ብዙ መረጃ እነሱ ሊሰጡ ይችላሉ በርግጥ ምክንያቱም እነሱ በቅርብ ስለሚያውቁት እንደ አባት ተንከባክባቸው ስላሳደጋቸው አሁን ግን አንተ ለረዳ የምፈልገው ከእናትህ ራቅ ሌላ ምልህ ነገር የለኝም አርቅ ይብልክ ውሳኔ አንተ ብቻ አይደለም የብዙ ሰዎች ውሳኔ ምን አረጋግጥሽ እስኪ አሁን አንድ እንትን ልበልሽ አንቺም ሴት ነሽ ነገ ትወልጃለሽ ታገቢያለሽ ፍቅረኛ እንዳለሽ ነው የነገርሽኝ ነው ኦኬ ለካዩ ሸ ታሪክ ሊኖርሽም ላይኖርሽ ፍቅረኛ ማለት የሆነ ታሪክ ነው እስካሁን የነገርኩ ነው እኔ የውሸት ታሪክ ስለ ራሴ የነገርኩ ብቻ ነው የውሸት ታሪክ ፍቅረኛ አለሽ ፍቅረኛ አለሽ ያው ወደ ትዳር ገብታችኋል አገባኝ ኦኬ ትዳር ይመጣል ምናልባት እሱም ሊሆን ይችላል ሌላም ሰው ሊሆን ይችላል አይ ዶንት ኖ አላውቅም ያው ፊቸርሽን ፈጣሪ ነው የሚያውቀው ወለድሽ አገባሽ ከዛ በኋላ ጠፋሽ ሰው አያውቅም ወይ ከባልሽ ጋር ተፋተሻል ወይ ባልሽ ጥሎሽ ሄዷል ወይ የሆነ ነገር ሀፕን ሆኖ ብቻሽን ቀርሽ ከዛ ልጆችሽን ማሳደግ አቃተሽና ለሰው ሰጠሻቸው ልጆች የእናትን ታሪክ እየደገምክልኝ ነው ለኔ እኔ እንዲገባኝ ነው ራስሽን በሷ ቦታ አድርገሽ ሰዓትና ከዛ ከረጅም ጊዜ በኋላ ምንም ምስላት ማዝላት ስላለች ምን አይነት ጨካኝ ሴት እንደሆነች እኔ ስለማውቅ ነው ኮካ ምናምን አመት በኋላ ወንድ ልጅሽን አገኘሽ ከዛ በኋላ የሆነ ሰው መጥቶ ለልጅሽ እናት እኮ እንደዚህ ናት እናት እኮ መጥፎ ናት አንቺ ከፈልሽው መስዋዕትነት አለ ልጅሽን ፍለጋ ላይ ነበርሽ ልጅሽን አውቀሽ አይደለም የሚሸጥሽው ገባሻ ከዛ በኋላ ግን የሆነ ሰው መጥቶ ለልጅሽ አይ ልጅ እናት እኮ እንደዚህ ነች ብሎ ከዛ በኋላ ካንቺ ጋር ተጣለ ግዴታ ምናምን አመት በኋላ ያገኘሽ ወንድ ልጅሽን ድጋሚ አጣሽው ግዴታ የሆነ ነገር እስከሚደርስብህ ነው አንተ የምትጠብቀው የሆነ ነገር እስከምታደርስብህ ድረስ ነው የምትጠብቀው ማንነች የምታደርስብኝ እናትህ በምን መንገድ እንዳገኘሽ እናትህ የምታደርገው ነገር ይውልክ
ከሶስት አንዳችሁን በህይወት ልታጡት ትችላላችሁ ወይ አንተን ወይ እህቶችህን ለምን እንደማሰማኝ ለምን የማልችል እኔ ደግሞ እንድታምነኝ ነው እዚህ ጊዜና ቃጥዬ ቁጭ ብዬ አንተ ጋር እንደዚህ ያወሩ ያሉት ግሩም እሺ አመንኩ እሺ ልበልሽ በቃ ብዙ መረጃ የሚነግሩ ደግሞ እማቃቸው በቅርብ እማቃቸው ልጆች አሉ እነሱ ጋር ደግሞ ማለት እንችላለን ምንም አልተጠቀም አንተ ነፃ መውጣት ብቻ ነው ሌላ የምጠቀምበት ነገር የለኝም ስለዚህ አንተ ወይ እህቶችህን ያንተ ወይ የእህቶችህን ነፍስ ማለት ካንቺ ምንም ሳትጠቀሚ ሌላ እኔ መተሽ ልትጠቅሚኝ ማለት አንተ ምን የተጠቀምክ ነው እንደ ሌሎች ሰዎችን የምታደነው ራስን መስዋዕትነት እየከፈልክ ሌሎች ሰዎች ላይ የምትደርሰው ምን የተጠቀምክ ነው የአእምሮ ሰላም ነው አይደለም ፈልገው ጥቅም የለም የአእምሮ ሰላም ነው የምታገኘው አይደለም እኔም የአእምሮ ሰላም ስለማገኝ ነው ማናቸው እሺ እነዚህ ልጆች ምንም ላምንሽ አልችልም ግን ተጨማሪ ሰው ከሰማ እስኪ እንስማ እንሂድ ማንጋ ወሰጂኝ መሄድ እንችላለን ወሰጂኝና ደግሞ ከነሱ ጋር መከራከራለሁ ችግር የለም አሁን በጣም ከኔ በላይ ስለሷ ምንም ነገር ቢባል ከኔ በላይ ስለሷ ስለሚያውቁ ስለ አቶ አያሌውን በደንብ ስለሚያውቁ ብዙ መረጃ የሚያውቃለ ብዙ መረጃ እነሱ ይነግሩሃል መሄድ እንችላለን አሁን ዋነኛ እንተኔ ምንድነው እነሱን በስነ ስርዓት እንድታዳምጣቸው ፈልጋለሁ እንደኔ እንደዛ አላምናችሁ ምናምን እንድትላችሁ አልፈልግም ተረጋግተህ ስሜታዊ ሳትሆን ተረጋግተህ እነሱ እንድታዳምጣቸው ፈልጋለሁ ይኸውልሽ እኔ የማዳመጥ ችግር የለብኝም አንቺንም እስካሁን ሰዓት ድረስ አዳምጭሻለሁ ጊዜና አጥፍቼ እዚህ ጋር ቁጭ ብያለሁ ስንት መረዳት ያለበት ሰው ያለ ለተራ ወሬ ነው እዚህ ድረስ የመጣው ምንም ተራ ወሬ አይደለም ተራ ወሬ መስሎ ከተሰማ ደግሞ በኋላ ውጤቱ ላይ ስትደርስ ልታመሰግነኝ ትችላለህ እንዴት መልካም መሄድ እንችላለን ግን ይኸውልሽ አሁን ጊዜን ለማጥፋት ምንም ማጥፋት ጊዜ የለም እዚህ ተጨማሪ ነግሬሃለሁ እኔን ከቢሮም ስራ ቆርጬ ነው የመጣሁት ምናልባት ታስታውሳለህ ቢሮ ነኝ ብዬ ነበርና አሁን ማግኘት ትችላለህ አሁን ፍሪ ከሆንሽ አሁን ላገኝሽ ፈልጋለሁ ስትለኝ በቃ ትንሽ ደቂቃ ጠብቀኝ ላሳውቅህ ብዬ የሆነ ደቂቃ የወሰድኩብህ ምንድነው ቢሮ ማመቻቸውን ነገር ማመቻቸት ስለፈለኩኝ ነው እኔም ስራ ቆርጬ ነው እዚህ የመጣሁት ምክንያቱም ዛሬ ነገ ያልኩኝ ያንተ ህይወት እስከሚባላሽ ድረስ አይቼ የሆነ ነገር ውስጥ ከገባ በኋላ መጽጸት ስላልፈለኩ ምክንያቱም ግሩም ወይ የሆነ አካል የሆነ ነገር ከደረሰበት በኋላ ምንድነው ነው የሚጠቀሙ ምንድነው ጸጸት ነው ወይኔ ቀደም የነግሬው ቢሆን ወይኔ እንገናኝ ባለኝ ሰዓት ሄጄ ቢሆን የሚለውን ጸጸት ማትረፍ ስላልፈለኩ ነው ስራ ቆርጬ የመጣሁት እንጂ እኔም ስራ ፈትቼ አይደለም እዚህ ጋር አንተ ቁጭ አልኩት ግሩም ይቅርታ ስለዚህ እንሂድ መሄድ እንችላለን ያለው ነገር ነው አመሰግናለሁ ውድ ቤተሰቦች እንግዲህ ያው ልጅቷን የተናገረችው ነገር ሰምታችኋል አበባና ማለት እኔ አላቅም እውነት ይሁን ውሸት ይሁን የምናውቀው ነገር የለም ግን በቃ አሁን ላይ አንድ የምፈልገው አንድና አንድ በቃ ስለ እናቴ መጥፎ ነገር የማያወራ ሰው እንዲመጣ ነው የምፈልገው በቃ መጥፎ ነገር የሚያወራ ሰው መስማትም አልፈልግም መጥፎም ትሁን ምንም ትሁን በቃ ማለት ያለፈው ነገር አልፏል በቃ ወደፊት ነው ህይወቴን መጓዝ የምፈልገው ግን ደግሞ ያው ሰው የመጣው ነገር ሲናረግ አንዳንዴ የኋላውን ነገር ማወቅም ጥሩ ነው እና የኋላውን ነገር ለማወቅ በጣም ጓጓው ሳልፈልግ ነው ይሄን ሁሉ ነገር ውስጥ ያርካሉትና እንግዲህ እስኪ ስለሷ የሚያውቁ እሷ ጋር የኖሩ አብራቸው የኖረች ብዙ ሰዎች አሉ ያለችኝ ነበርና እስኪ አሁን የምገኘው አንዱ ቤት ነው እዚህ ቤት ረጅም ጊዜ ይኖራለች እነሱ ስለሷ ያለውን ነገር ይነግሩሃል ብለኛለች እንግዲህ እስኪ የተከተለን እንዴው ጊዜያችንን እናጥፋ ምንም ነገር እንደማይኖር አውቃለሁ የኔና የእናቴን ግንኙነት ሊያቋርጥ የሚችል እንግዲህ እስኪ ይሄን ያህል እንግዲህ መስዋዕት ከፍላች ልጅ እኔን ለማውራት ከመጣች ምናልባት የሆነ ነገር ባይኖር ነው እዚህ ድረስ ላትመጣ ትችላለች ብዬ ስላሰብኩ ነው እስኪ እንግባና ደግሞ ያለው ነገር እናወራ ያው ከካሜራ ጀርባ ነች እሷ እስኪ እኛ ነን ሰላም ነው አንዴ ከፋቹ ሰላም ነው ሰላም ነው ወይዘሮ ሳምራዊት ነኛው ማለት ነው እሺ አንዳንድ ጉዳዮች ልናወራሽ ነበር ይሄ መጣ ነው በምን ዙሪያ አይ እነግርሻለሁ እንግባና እንግዲህ ከሚዲያ ነው የመጣ ያስገባሉ እንዴ ሰው ጭራሽ ካሜራ ይዘሃል እንዴት እንደሆነ ከሚዲያ ነው የመጣ ነው ከትልቅ ሚዲያ ነው የመጣ ነው ግንኙነት ላይ ነው የምሰራውና አንዳንድ ካንቺ ጋር ማውራት አለብን ታዋቂ ሰው አይደለሁም ጉዳዮች አሉ እነግርሻለሁ እኮ በምን ዙሪያ ዝም ብዬ ማለቀውን ሰው ቤት ያላስገባም እኮ አይደል አዎ ምን መሰለሽ እኛ እንዲህ እየተመደብን ነው በየቦታው በየሚዲያው የምንሰራውና የሆነ ትምህርት ቤት በጣም ረጅም ጊዜ ተማርሽበት ትምህርት ቤት አለ ወደ 12 አመት ያህል አንድ ትምህርት ቤት ውስጥ ተምረሻልና ስለዛ
ትምህርት ቤት ኢንቨንተሪ እየተሰራ ነው እንደ ዶክመንተሪ እየተሰራ ነው በዛ ትምህርት ቤት ዙሪያው ስሙን ለሚዲያ ማውጣት ስላልፈለኩኝ መጨረሻ ላይ እንደ ሰርፕራይዝ ለኦዲየንስ ስለማውጣ ነውና ስለዛ ትምህርት ቤት ምን ያህል ለምን 12 ዓመት ሙሉ አንድ ትምህርት ቤት መቆየት ማለት በጣም ከባድ ነውና ለትምህርት ቤት የቆየሽበትን የግል ትምህርት ቤት ነው እኮ ታዲያ ትምህርት ነው ተማርኩኝ አለቀ እኮ ስለዚህ የሚያስደርግ ነገር አለ ብዬ አላስብም ዶክመንተሪ እየሰራ ነው በዛ ትምህርት ቤት ዙሪያ ኦልሬዲ አሁን ሊፈርስ የተቃረበ ትምህርት ቤት ነውና በዛ ትምህርት ቤት ዙሪያ ዶክመንተሪ ውጪ ላይ ነው የሚገኙት ባለቤቶቹና እባክሽ እንግባና ሀሳቤ ምንም አላሳመነኝም ግን እንደማትቆይ ልፍቀድልህና ትገባለህ ታረጋጋ ችግር የለም ብዙም አትቆዩም ትወጣላችሁ ባለቤት የመጨረሻ ደርሷል ችግር የለም ሌላ ጊዜ ግን ፍቃድ ይጠየቃል ዝም ሰው ቤት አይገባም እኮ ያው ያስፈቀደ ነው ካሜራ ይዘህ ቀደም ብለህ መጣ ፍቃደኝነትን መጠየቅ አለብህ አሁን እዚህ ጋር ካሜራ ይዘህ መጣ አይጠየቅም እንትን ነው ማለት ያው ዶክመንተሪ ሲሆን አንዳንዴ ያው ሰው ተዘጋጅቶ እንትን እንዲህ ስላልፈለኩኝ እንዴ ማለት ለመጣ ነው ብዬ ብደውልልሽ ያው ተዘጋጅተሽ አቀደሽበትን መጥፎ ነገርም ካለ ትንብለሽ በዛ ላይ ሰውም በመሃል ሊገባ ይችላል ለምንድን ነው ሰው ማስገባው ሲጀምር የሆነ ነገር መስራት ስትፈልግ ባለቤቱን አስፈቅደ ነው አይደለ ኖ በሰው በመሃል ይገባል ስልሽ ምክንያቱም አሁን ስለዛ ትምህርት ቤት ዶክመንተሪ እየሰራ ስለዛ ትምህርት ቤት ስም ማጥፋት የሚፈልግ ሰው ሊኖር ይችላል የዛን ትምህርት ቤት ስም ማጥፋት ያ ትምህርት ቤት በመጥፎ ሁኔታ እንዲነሳ የሚፈልግ ሰው ሊኖር ይችላል ገባሽ እና ያ ሰው በመሃል ደግሞ አንቺ ጋር መጥቶ ትምህርት ቤቱ እንደዚህ አድርጊ በገንዘብ ሊያታልሉሽ በምን እንትን ሊሉሽ ይችላል እሺ አሁን ብቻ የሆነ ሆኗል እሺ የምጠይቀኝ እናወራና ታውቃለሽ ለ12 ዓመት ያው ስሙን ሚዲያ ላይ አሁን አላወጣም መጨረሻ ላይ ለሰርፕራይዝ ስለሆነ ለኦዲየንስ ምን ነገር ይሆናልና ለ12 ዓመት ያህል አንድ ትምህርት ቤት ውስጥ ነበር የተማርሽው አዎ እስኪ ምክንያቱ ምንድነው እንግዲህ 12 ዓመት ሙሉ አንድ ትምህርት ቤት መማር ማለት በጣም ቀላል አይደለም ማለት እኔ ከባድነቱ አልታየኝም ኖ ብዙዎቻችን እንግዲህ ወይ ኬጂ የሆነ ትምህርት ቤት ይማራል ከዛ ኤሌመንታሪ የሆነ ትምህርት ቤት በመሃልም ሊያቆም ይችላል ከዛ ደግሞ ሃይ ስኩል የሆነ ትምህርት ቤት ፕሪፓራቶሪ የሆነ ትምህርት ቤት ሰው ብዙ ጊዜ የከፋፈለ ነው የሚማረው በጣም ጥቂቶች ናቸው 12 ዓመት ሙሉ አንድ ትምህርት ቤት የሚማሩ ያው እንዳልከው ሊሆን ይችላል አንዳንዴ የምትማርበት ትምህርት ቤት ይወስናል ብዬ አስባለሁ ትምህርት ቤቶች አንዳንዴ እየከፋፈሉ ነው ክላስ የሚይዙት ከ9 በኋላ ሌላ ላይኖራቸው ይችላል ያ ክላስ ኬጂ ኦር ሌላ ቦታ ይሆናል እኔ የተማርኩበት ትምህርት ቤት ግን እንዳጋጣሚ ሆኖ ከኬጂ እስከ 12ኛ ክፍል ድረስ ነበራቸው ክላስ ያው ከለመድከው ትምህርት ቤትም መውጣት ትንሽ ይከብዳል አዲስ ጓደኛ ማፍራቱ ምናምን ይከብዳል ስለዚህ እኔም ደስ ብሎኝ ነው እዛ ትምህርት ቤት የተማርኩትኝ በደስታ ማቃቸው ያው ከኬጂ ጀምሮ የምንተዋወቅ ልጆች ነበርን 12ኛ ክፍል እስከምደርስ ደግሞ አስበው በጣም ብዙ ጓደኞችን ያፈራሁበት ትምህርት ቤት ስለሆነ በጣም ወደው ትምህርት ቤት ነው እና ያው ብዙ አመትም የተማርኩበት ምክንያት ይሄ ነው ቤተሰቦችም በዚህ ፈቃደኞች ነበሩ ቤተሰቦች አሉሽ ከማን ጋር ፐርሰናል ጥያቄ ባጠይቀኝ ደስ ይለኛል ኖ አይ ፐርሰናል እኮ አይደለም ማለት ያው የማን እገዛ እንዳለበት እያንዳንዱ ነገር ማወቅም ስለምፈልግና ቶፕ የምትባይ ተማሪ ምንድን ነበርሽ ሰምቻለሁ አሁን ልታወራኝ የመጣኸው ስለ ክላስ ነው ስለ ትምህርት ቤቱ ነው እኮ ስለ አንቺም ያው በዛው ላይፍ አይደለም ዶክመንተሪው እዚህ ጋር አይደል ኖ ምን አለ መሰለሽ ወይዘሮ ሳምሬት እዚህ ዶክመንተሪ ላይ ያው ስምሽ ይካተታል መካተቱ አይቀርም እኮ እንትን ከሰጠን መረጃ ከሰጡን ሰዎች መካከል ብለን እንግዲህ እያንዳንዱ ኢንተርቪው አሁን ዳይሬክት እዚህ ጋር የተቀረጸውን ምንም ነገር ሳይነካ ምንም ነገር ሳይቆረጥ ምንም ኤዲት ሳይደረግ ነው ቀጥታ ወደ ዶክመንተሪው ላይ የሚገባው ቢሆንም እኔ ስለ ቤተሰብ ሁኔታ ማውራት አልፈልግም ሰው አንዳንዴ ሊያወራ የማይፈልገው ሚዲያ ላይ እንዲወጣ የማይፈልገው ህይወት አለው አይደል እኔ አልፈልግም ማውራት አሳማኝም አልፈልግም እኮ ምንድነው ማለት የሚደበቅ ነገር አለ ምንም የሚደበቅ ኖሮ ነው ሳይሆን ማውራት አልፈልግም ስለ ፐርሰናል ላይፌ ማውራት አልፈልግም ልታወራኝ የመጣኸው ስለ ትምህርት ቤት ላይፌ ነው ስለ ትምህርት ቤቱ ዶክመንታሪ ነው የምትሰራው ትምህርት ቤት ስላሳለፍኩት ነገርና ስለ ትምህርት ቤቱ ብቻ ነገር ነው እንድጠይቀኝ የምፈልገው እንጂ ፐርሰናል ላይፌ ላይ እንድትገባ አልፈልግም ኖ አሁን ምን አለ መሰለሽ ሳምሬት አሁን እኮ ፐርሰናል ላይፍሽ ላይ አልገባው ስለ ትዳር ሁኔታሽ አልጠየቅኩም እንደውም ባለ ትዳር እንደሆንሽ ነገርሽን ቀድመሽ እንጂ ስለ ትዳር ሁኔታሽ አልጠየቅኩም እንዴት አደግሽ የሚባለው ነገር አልጠየቅኩም ግን እዚህ ትምህርት ቤት እንድትማሪ ያደረገሽ መቼም ቤተሰብ ነው ሰርተሽ አይደለም ልትኖሪ የምትሽው ሁላችንም ቤተሰብ አለና አይ ነው ሰርተሽ አይደለም እዛ ትምህርት ቤት ከፍለሽ ምናምን የምትማሪ ቤተሰቦችሽ በምን ያህል አግዘውሽ ነው እዚህ ትምህርት ቤት እንዳትቀይሪስ የነሱ አስተዋጽኦ አለ ወይ የሚል ነገር መጠየቅ ስለፈለኩኝ ነው በቃ አስተዋጽኦ አለው ባጭሩ ልመልስልህ አስተዋጽኦ አለው ያው ከታይ ስመጣም ቤተሰቦቼ ሀብት ያላቸው ቤተሰቦች ነበሩኝ እሱ ማተር ያደርጋል ያው የግል ትምህርት ቤት ለመቆየት ገንዘቡን ታውቀዋለህ በጣም ሀይ ነው የምትከፍለው ብር
ገንዘቡም ይወስናል። ያላቸው ስለነበሩ ቤተሰቦቼ እዛ ለመቀጠል ችያለሁ። ይህም ብቻ ነው ልልህ የምችለው። በጣም ሀብታም ናቸው። አዎ። ታዲያ ይህ ቤት ማለት ከምትነግረኝ ነገር አንጻር የቤቱ ተቃራኒ ሆነብኝ። አንዳንዴ ሰው የፈለገውን ምርጫውን አይኖርም አይደል? በቃ እንደዛ ማለት ሀብት እንዳላችሁ እየነገርሽኝ ነው። እሱ የቤተሰቦቼ ነው አይደል? የቤተሰቦቼ ነው። የቤተሰቦቼን ሀብት ደግሞ መጠቀም አልፈልግም፣ አልፈለኩም። በቃ ቤተሰቦች ፈቃደኛ አይደሉም ሀብታቸውን ለመስጠት። ስለመጣባት ጉዳይ እናውራ እኮ ነው። አይ በዛው ጠይቅሽ ብዬ ነው። አልፈለኩም። ባጭሩ እንቆርጣለን ካስፈለገ ያው ለአንቺ መቁረጥ አለመቁረጥ ሳይሆን ማውራቱን አልፈልገውም። እኔ ሲጀመር የቤተሰቦቼን ሀብት መጠቀም አልፈለኩም፣ አልፈልግም። በራሴ መቆም ስለምፈልግ፣ ግልጽ እኮ ነው ይሄ። በራሴ መቆም ስለምፈልግ። ከማን ተማርሽ ነገር? ከአባት ነው ከእናት? እንግዲህ ብዙዎቻችን የቤተሰቦቻችን ሀብት እንጠብቃለን። ምክንያቱም ያው ከጊዜም አንጻር ከምንም አንጻር የራሳችን የሆነ ነገር ለመስራት አሁን ካለውም ወቅቱም በጣም ረጅም ጊዜ ይፈጃል። የራስሽን ቤት የራስሽን የሆነ ነገር መኪና ምንም አዘጋጃለሁ ካልሽ በጣም ረጅም ጊዜ ነው የሚፈጀው። ያኔ አንቺ አርጅተሽ ወይ የሆነ እድሜ ላይ ደርሰሽ ነው የሚሆነው። ሰው የቤተሰቦቻችንን ደግሞ የሆነ ነገር እንወርሳለን። ከዛ በኋላ እያለን እንሄዳለን። ሊሆን ይችላል። እሱ ጋር ግን ይህ አስተሳሰብ ግን እኔ ጋር የለም። አልፈልግም። በቃ አሳድገውኛል ቤተሰቦቼ፣ ምንም ሳይጎልብኝ እዚህ ደርሻለሁ። በቃ ይበቃቸዋል አይደል? እዚህ ያሉ ሰውኛል፣ ይበቃቸዋል። ከዚህ በኋላ ደግሞ የኔ ኃላፊነት ነው ራሴን በራሴን ማስተዳደር፣ የኔ ኃላፊነት ነው ህይወትን እንደገና መጀመር። በቤተሰቦቼ ሀብት ከሆነማ ምኑን ኖርኩት አይደል? ኦልሬዲ ተዘጋጅቶ የነበረ ነገር ነው የተሰጠኝ እንጂ ድካምን አላውቀውም። እኔ ደግሞ እሱን ነገር ማየት ፈልጋለሁ። በህይወቴ ውስጥ ሰርቶ ማግኘት ጣዕሙ ማየት ፈልጋለሁ። ለዛ ነው በቤተሰቦቼ ሀብት እየኖርኩኝ ያልሆነ። አሁን ወደ መጣበት ጉዳይ እንመለስ። ስለዚህ ጉዳይ ማውራት አልፈልግም። በጣም ጥሩ ነው። እና ማለት አባትሽም ነው እንደዚህ አስተማሪሽ ወይስ እናትሽ ነች? ከሁለቱም። አሁን ይህን ጉዳይ ዘግተን ያው ጥንካሬያችሁንም ማየት ስለምፈልግ ነው። አልኩሽ እኮ አሁን ይሄ ቀጥታ ማውራሽ ጥያቄ በጠቅላላ ከትምህርት ቤቱ ዶክመንተሪ ጋር የሚገናኝ ነገር ነው። አይመስለኝም። አይገናኝም። ይገናኛል፣ ችግር የለም። እኔን አስረዳሻለሁ። የኔ ላይፍ ነው። ትምህርት ቤቱ ራሱን የቻለ ትምህርት ቤት ነው። ከኔ ጋር ምንም የሚያገናኘው ነገር የለም። ስለሚያገናኙ ነው እኮ እዚህ የመጣሁት። 12 ዓመት ሙሉ አንድ ትምህርት ቤት ተማርሽ አልኩኝ። በቃ ቤተሰቦችሽ ናቸው እየከፈሉ እዛ ትምህርት ቤት ሲያስተምሩሽ የነበሩት። እንዴት ትምህርት ቤቱን አገኙት ብዬ ብጠይቅሽ አሁን ከቤተሰቦች ጋር ይገናኛል። ነገር ግን ዋናው ትኩረቱ ትምህርት ቤቱ ነው። እሱን ነው የምልሽ። ስለዚህ ትምህርት ቤትና ትምህርት ቤቱን ብቻ የሚመለከት ነገር እንድጠይቀኝ የምፈልገው እኮ ለዛም እኮ ነው። አሁን እኮ የአንቺም ጥንካሬ፣ ምክንያቱም ቶፕ ተማሪም እንደነበርሽ 12 ዓመት ሙሉ ከሴክሽን አንደኛ መቶ እያመጣሽ ነበር። እንደውም ትምህርትሽን ያጠናቀቅሽው ያ ነገር እና አሁን ላይ ደግሞ ያለሽበት ሁኔታ ምናምን ተቃራኒ ሆነዋል። አንደኛ ያው እዛ ትምህርት ቤት የተማሩ ተማሪዎችስ መጨረሻቸው ምን ላይ ነው የሚለውን ነገር ማጣራት ትፈልጋለሁ። ባሻ እዛ ትምህርት ቤት ተምረው እንግዲህ ትልቅ ደረጃ የደረሱ ሰዎች አሉ። አሁን ዶክተር የሆኑ በጣም በቃ ሌክዠሪ ኑሮ የሚኖሩ ኢንቨስተሮች የሆኑ ውጭ ላይ ዲያስፖራ ሆኖ በጣም በቃ ሀገርንም ዓለምንም አህጉርንም እያስጠሩ ያሉ ብዙ ሰዎች አሉ። አንድ ትምህርት ቤት ነው የተማረች ማለት ያው ለአንቺም ኩራት ነው። እኔ እኮ እዛ ትምህርት ቤት የተማርኩት እንትና የተማረበት ትምህርት ቤት እንትና የተማረችበት ትምህርት ቤት ነው የተማርኩት ብሎ ማውራት ራሱ ለአንቺ ከፕራይድ አንጻር በጣም ማለት ኩራት ነው፣ ትልቅ ኩራት ነው። ለዛም ነው የአንቺን እንትን ማውጣት እዚህ ጋር ማውራት የምፈልገው። እንዳልኩ ነው። እኔ እዛ ትምህርት ቤት ተምሬ እዚህ ህይወት ላይ መገኘቴ ምንም የሚያስደንቅ ነገር ያለ አይመስለኝም። ስለ ለእኔ የሚገባኝን የሚስማማኝን ህይወት እየኖርኩኝ ነው ያስባለሁ። ግዴታ የሆነ ብዙ ክፍሎች የበዙበት ቤት ወይ ፎቅ በፎቅ ላይ የተደራረበ ነገር ግዴታ ደግሞ ስትመጣ ግቢ ጋር መኪና ቆሞ ማግኘት የለብህም። እኔ ህይወቴን ለመኖር እንዲመቸኝ ለራሴ አስፈላጊ ነው የምላቸውን ነገሮች እያሟላው መኖር ከሆነ ለእኔ በቂ ነው እንጂ ግዴታ ኤክስትራ የሆነ ነገር መኖር የለበትም ብዬ ነው ማስበው። ስለዚህ ይሄ ነው ኤክስትራ ነገር ማለት ኤክስትራ ነገር ስለአሁን ይሄ ቤት አሁን ለእኔና ለባሌ ለመኖር በቂ ነው። በቃ ከዚህ በላይ እንትን አይለንም። አቅሙ የለሽም ነው ወይስ በቂ ነው ብለሽ ስለምታስቢ ነው? በቂ ስለማስብ ነው። አሁን ወደ መጣበት ይሄም ከእናትና አባትሽ ጋር ይገናኛል ማለት ነው? ምንም የሚያገናኘው ነገር እነሱ ካስተማሩሽ ነገር ጋር አሁን እንደመጣበት ጉዳይ ነው እኮ ነው። አሁን እንደዛ ማወቅ ስለፈለኩኝ ነው። ያደግሽው ከማን ጋር ነው? ከእናትና አባትሽ ጋር ነው አይደል? እሱ የሚመለከተ ጉዳይ አይደለም። ሰማኝ አይደል? የሚመለከተ ጉዳይ አይደለም ነው። ለሌላ ዓላማ ነው የመጣው። አልገባኝም። ምንም ሌላ ዓላማ አይደለም እየነገርኩሽ ያለው ከትምህርት ቤቱ አንጻር ነው። በቃ አንድ ደግሞ ጥያቄ ጨምርልሽ ማለት ያው እናትና አባትሽ ጋር የሚገናኝ ነገር ማለት እዛ ትምህርት ቤት ላይ እንደሰማሁት ከሆነ ሁሌ የምታመጣሽ አንዲት ግለሰብ እንዳለች ሰምቻለሁ።
ሰራተኛችን በቃ ጨረስኩኝ ያሉት ሰራተኛችን ጨረስኩኝ በቃ ማውራት አይጠበቅብህም አይደል ማን እንደሚያደርሰኝ አውቃለሁ ሰራተኛችን ጨረስኩኝ ሰራተኛችን ማለት 12 ዓመት ሙሉ ትምህርት ቤት የተመላለሰች ይዛሽ ትሄድ ነበር ምን ነው ለሌላ ማን ይመጣው ነው ያልገባኝም ምንም ለሌላ ዓላማ አይደለም 12 ዓመት ሙሉ የምታደርስሽ ሴት ነበረች ማለት 12ኛ ክፍል ማለት እንግዲህ በጣም ማቹር ነሽ ኦልሞስት 18 ዓመትና ከዛ በላይ ልትሆኚ ነው የምትሽው ራስሽን በጣም በቃ ኦልሞስት አንድ ሴት ልጅም ወንድ ልጅም ከ15 ከ16 ዓመት በኋላ በቃ ራሳቸውን መቻል ይችላሉ በቃ በደንብ ራሳቸውን ችለው መንቀሳቀስ ራሳቸውን ችለው መሄድ ብዙ ነገሮች አሉ ገባሻ እና እንዳልኩ 18 12ኛ ክፍል ድረስ አብራሽ ትሄድ ነበር ወደ ትምህርት ቤት አዎ ትሄድ ነበር ምክንያቱም ቤተሰቦቼ እንድታደርሰኝ ስለሚያዟት ገባ አይደል ስለሚያዟት ሰራተኛችን ናት አለቀ በቃ እንደሞ ግዚት ሆና ያሳደገችኝ እሷ ናት ሌላ የተለየ ነገር የለው አሁን የመጣበትን ጉዳይ ጠይቀኝና ውጣልኝ በሰላም እሺ አትበሳጭ እንዴ ሳምሪ ምንም አልተበሳጨኝም ተናደድሽ ተቆጣሽ ነው ያለሽ ማለት ስለሷ ሳነሳ ለምንድን ነው የምትበሳጭው ሲጀምር መቆጣት እንደዚህ ነው ሰራተኛችሁ ነበረቻው የመጣበትን ጉዳይ ጠይቀኝና ከቤት ውጣልኝ በሰላም እኮ የመጣበትን ጉዳይ እኮ ነው እየጠየቅኝ አይደለም እንዴ ሌላ ራስ አነሳኩ ኖ አሁን ይኸውልሽ ከትምህርቱ ጋር የሚገናኝ ነገር ነው ጠቅላላ እየጠየቅሽ ያለው ይሄ ፐርሰናል ላይፍ የቤተሰቤ ህይወት ነው ይሄ አይመለከትም ምንም እኮ ፐርሰናል ላይፍ ነው አዎ ማንጋ ኑሪ ማንጋ ደጊ ምናምን ፐርሰናል ላይፍ ነው አይደል እሱ አይመለከትም አይደለም እኮ ያልኩ አይደለም ግን ደግሞ አሁን ከትምህርቱ ጋር ላገናኘው የሞከርኩ ነው አታገናኘው አይገናኝ ይቅር በቃ አልፈልግም እኔ እንዲገናኝ ምክንያቱም 12 ዓመት ሙሉ ሰው ይዞሽ የሚሄድ ከሆነ ትምህርት ቤቱ ሴፍቲ የለውም ማለት ነው እሱ እኔ አይደል የሚመለከተው ሴፍቲ ባይኖርም የሚጎዳኝ እኔ ነበር አይደል እንዴት ማለት ትምህርት ቤቱ ሴፍቲ ባይኖርም የሚጎዳኝ እኔ ነበር አሁን የመጣው አንተ ስለ ትምህርት ቤቱ ጥሩ ነገር ለመዘገብ ነው ሲመስለኝ አዎ ምን እንደሆነ ታውቃለህ 15 ዓመት ሙሉ እዛ ትምህርት ቤት እንግዲህ ከኬጂ 1 ጀምሮ እስከ 12ኛ ክፍል የጀመርሽው ስራ ኦልሞስት ወደ ኬጂ 3 ዓመት ኖርማል ትምህርቶች ደግሞ 12 ዓመት 15 ዓመት ያህል ተምረሻል እዛ ትምህርት ቤት አይደል 15ቱንም ዓመት አንዲት ግለሰብ ነች እየወሰደች የምታደርስሽ ነበር አንድ ግለሰብ መሆኗ ነው እንትን ያለክ የከነከነክ ኖ አይ አይደለም እስከ 12ኛ ክፍል እንዴት ይዛሽ ልትሄድ ቻለች ከፈለኩስ ቤተሰቤ ከፈለገስ ቆይ ችግር አለ ወይ ቤተሰብሽ መፈለግ አለምን ልፈልጉ አይደለም እኮ ችግር አለ ወይ እስከዛ ደረጃ የሚያደርሱሽ ባንቺ አይተማመኑም ነው ምንድነው እሱ አይመለከትም የመጣበትን ጉዳይ ከጨረስክ በሰላም ከቤት ውልቅ በልልኝ በቃ አልፈልግም እሺ ችግር የለም አሁን እኮ እየጠየቅኩሽ ነው ማለት በሰላም ብትመልሺልኝ እንደው ሁሉም ይቀር ኢንተርቪው መስጠት አልፈልግም ግልጽ ሆነልህ አልፈልግም ተረጋጊ ሳምሪ ተባክሽ አልፈልግም መብቴ ነው አይደል አስገድደህ መቼም ቃለ መጠይቅ አታረገኝም በቃ ተረጋጊ ሳምሪ ተባክሽ እኔ ተረጋግቻለሁ ማለት ምንም የሚያናድድ ጉዳይ አይደለም እኮ ማለት ይሄንን ጥያቄ አትጠይቂኝ በኝ ወይም ደግሞ አታንሳብኝ ስለቤት ነገር ስለ ትግስት አላንሳብሽ ምን ጤነኛ እኮ ስለ ትግስት አላንሳብሽ ምንድነው በሰላም ውጣልኝ በእናትህ ካሜራን ይዘውጣልኝ አንተም ተነስጣ በቃ ውጣልኝ በቃ ሳምሪ ተባክሽ እንዴ ውጣልኝ አንተም ካሜራን ይዘውጣ ውጣልኝ ሳምሪ ተባክሽ ተረጋጊ ልቀቀኝ ተረጋጊና ቁጭ ወይ ምንድነው ይሄን ያህል የሚያስጨንቅ የሚያናድድ ጥያቄ ምንድነው ቆይ ሲጀምር አንተ የመጣበት ሌላ ዓላማ አለ እንዴ ምንድነው ምንም ሌላ ዓላማ አይደለም ሳምሪ ተባክሽ ተረጋጊ እንዳትነካኝ አሁን የምፈልገው እኔ ሰላም እንዲሆን ከፈለጋችሁ ቤት ይለቃችሁልኝ ውጡ በቃ ውጡልኝ ይሄን ያህል የሚያናድድ የሚያስጨንቅ ነው ኢንተርቪው ካሜራም ሲኖር የሆነ ፎቢያ አለብሽ ውጣልኝ በግልጽ አማርኛ ኢንተርቪው መስጠት አልፈልግም ውጡልኝ ተያዛችሁ በቃ አልፈልግም ውጣልኝ እሺ ሳምሪ እሺ ተረጋጊ ውጡልኝ እሺ በቃ እኔ እረጋጋለሁ ውጣልኝ እንዴ ከዛ ቤቴ ነው ያለሁት ውጣልኝ ሳምሪ ተረጋጊ እንዴ ይሄን ያህል የሚያስቆጣ ነገር እኮ አላደረግነው ውጣልኝ እሺ በቃ እኔ ራሴን አረጋጋለሁ ውጡልኝ ሳምሪ ተባክሽ ውጣልኝ ምን ያቀል ነው ተጠፋልኝ ማጥፋልኝ በቃ እሺ ቁጭ እኔ ውጡልኝ እንዴ በቤቴ መተል ታዘኝ ውጡልኝ አልፈልግም በቃ ውጣልኝ ሳምሪ ተባክሽ ውጣልኝ እሺ ተረጋጊ ሳምሪ ተባክሽ ተረጋጊ ውጡልኝ እሺ ውጣልኝ ተባክሽ ተረጋጊና ተቀመጭ ምን ያመመሽ ነው እሺ ተረጋጊና ተቀመጭ ውጣልኝ ተረጋጊ ሳምሪ ይሄን ያህል የሚያስጨንቅ ነገር እኮ አልጠየቅንሽም ካሜራውን አስጠፋልኝ እሺ አስጠፋልኝ ካሜራውን እሺ ሳምሪ ተባክሽ ተረጋጊ ምንድነው እየሆነች ያለችው ሳምሪ አይዞሽ ተረጋጊ ምን አለብሽ የሚያምሽ ነገር አለ መድኃኒት እስቲ ውጣልኝ ወስድ ምናምን እንዴ ሳምሪ አንዴ ሳምሪ
ሳምሬት እስኪ ቼክ አድርጉልኝ መድኃኒትና ምን አለ የምትወስደው ነገር ቼክ አድርጉልኝ ቤቱን ምናምን ሳምሬት አንዴ ካሜራውን አጥፉት ሳምሬት አለ ተንፋሹ አንዴ ውሃ ምናምን የሆነ መድኃኒት ነገር አምጡልኝ ውድ ቤተሰቦቻችን እንግዲህ በመሃል ላይ ሳምሬት ራሷን አስተዋውቃብን ነበረ ያው የስትረስ ምናምን አለባት የተወሰነና ያው እኛም ማጨናነቅናት መሰለኝ በጥያቄ እንደውም ቅርብ ስለነበረች አበባ እሷን ጠርተናት መድኃኒት እንደምትወስድ ነግረኝ መድኃኒቱን ሰተናት እንግዲህ ተመልሰናል ሳምሪ ማለት ያው ይቅርታ በቅድሚያ ትልቅ ይቅርታ ጠይቅሻለሁ በጣም በእኔም በቤተሰቦቼም በባልደረቦቼ ስም ትልቅ ይቅርታ መጠየቅ እፈልጋለሁ ማለት አላቅም አበባ መጀመሪያ ብትነግሪኝ አሪፍ ነበር እንደዚህ አይነት ችግሮች የዚህ ያክንትን የሚያደርጋ ስላልመሰለኝ ማለት እንደዚህ አይነት ችግሮች በሚኖሩ ጊዜ እኛ ቅድመ ጥንቃቄዎች የምናደርጋቸው ነገሮች አሉ እኔ እንደውም አልመሰለኝም እኔ ለአለመመለስ እየሞከረች ነበር ይመስለኝና አሁን ጉዱን ሳይ ችግር እንዳለ የታወቀኝና ያው በጣም ይቅርታ ሳምሪ አሁን ተረጋግተሻል ይመስለኛል ያው ብዙ ባላወራሽ ደስ ይለኛል ማለት ብዙ ጥያቄዎች ባልጠይቅሽ ብዙ ነገሮች ባናወራ ግን ግዴታ ደግሞ መፍታት ያለባቸው ጉዳዮች አሉ እነዛ ጉዳዮች ስላሉ ነው ያው አበባ ነች እንግዲህ ወደዚህ ቤት የመራች ለማ ግዴታ የሆነ ነገር ካላወራ የሆነ መፍትሄ ሊመጣ ስለማይችል እንዴት ራሷን አረጋግጣ የሆነ ላይ መድረስ አለብን ነገሮችን ለመፍታት እንግዲህ ባንቺ ነው እዚህ መጣ ነው አበባ ነች የመራችን እሷ በመራችን መሰረት ነው እዚህ ቤት አሁን ቁጭ ብለን የመጣ ነው ያለ ነውና ያው ብዙ ነገሮች አውርተናል በጣም ብዙ ጉዳዮች እና ከዛ ጉዳዮች ጋር የተገናኘ ነገርም አንቺ ጋር እንዳለ ነግራኝ ነው የላይበልጥ ማጣራት እንዳልኩሽ የትምህርት ቤት ምናምን የሚለው ጉዳይ የውሸት ጉዳይ ነው እኛ በትምህርት ቤትም አይደለም ምንም ከሱ ጋር የሚገናኝ ጉዳይ የለም ግን ያው እሷ በነገረችን መሰረት የተወሰኑ ፍንጮች ማግኘት ስለነበረብኝ ከአንቺ በ12 ዓመት ሙሉ አንድ ትምህርት ቤት እንደተማርሽ 12 ዓመት ሙሉ በሞግዚት እንደምትመላል 15 ዓመት ሙሉ አንድ ትምህርት ቤት እንደተማርሽ 15 ዓመት ሙሉ አንዲት ግለሰብ ትምህርት ቤት ተወስደሽ ተመጣሽ እንደነበር ምናምን ሰምተን ያው እሱን እንደ መጠየቂያ ሁሉንም ነገር እንድትነግሪኝ አድርገን ነበር የገባነው ግን ያው መጨረሻው መጥፎ ነገር ተከሰተ አንቺን እስከመጣ ራስሽን እስከመሳት አደረሰ ስለዚህ ከዚህ በኋላ ምንም እንደባበቀው ነገር ያለ አይመስለኝም ኦልሬዲ ጉዳዮቹንም ሰማያችኋለሽ ብዬ አስባለሁ እዚህ ያመጣን ዋናውን ጉዳይና እዚህ የመጣነው በትዕግስት ዙሪያ ለመጠየቅ ስለ ትዕግስት ልንጠይቅሽ እሷ ዙሪያ አንድ እየሰራን ያለነው ጉዳይ አለ በእኛ በሚዲያችን በኩል አሳይሻለሁ ምን አይነት ስራዎች እንደምንሰራኛ ሚዲያ እና በእኛ ሚዲያ በኩል እየሰራናቸው ያሉት ከባድ ኬዝ አለ ይሄ የኬዝ የሚያጠቃልለው ደግሞ ትዕግስት ጋር ነው ትዕግስት አንቺ ሞግዚት እንደነበረች እናውቃለን ቤተሰብ እንደሌለሽ እናውቃለን ጓደኛ አሁንም ይሄን ነገር ስትነግሪ መጀመሪያ ራስሽን አረጋግተሽ መሆን ያለበት ራስሽን አረጋግተሽ እንደዚህ ያሳለፍሽውን ነገር እያስታወሽ ስሜታዊ ምናምን እንድትሆኚ አንፈልግም እኔም ሆነ እሱ ማለት ነው እና የመጣንበትን ዓላማ ጨርሰን ቶሎ ሁላችንም ወደ የጉዳያችን መሄድ እንፈልጋለን በመጀመሪያ ራስሽን አረጋጊ አውቃለሁ ምን አይነት ስቃይ እንዳሳለፍሽ ምን አይነት በደል እንደደረሰብሽ በሱ አውቃለሁ ምን እንደዚህ አድርጋባሃለች ብዬ እኔ ላንተ መናገር አልነበረብኝም ቅድም ምክንያቱም ሁሉም ነገር ከሷ እንድትሰማው ስለፈለኩኝ ነው እንጂ እሷን ጓደኛዬ እንደዚህ አድርጋ በድላታል እንደዚህ ብልህ አሁንም ሌላ እንትን ነው ይመስላል አንተ እኔ ለእናቴ ያለኝ ጥላቻ ያክል ምን ያክል እንደሆነ ነው የምትረዳው ለዛ ስላሰብኩ ነው ከሱ አፍ እንድትሰማው የፈለኩት እና እስኪ ሳምሪ ማለት ከትዕግስት ጋር የነበራችሁን ሁኔታ እንዴት ትዕግስት ወደ አንተ ቤት እንደገባች እስኪ ያለውን ነገር ንገሪኝ የሚያስጨንቅሽ ከሆነ አሁንም ማቋረጥ እንችላለን ስለዚህ ነገር እንዲነሳብኝ አልፈልግም በቃ ምክንያቱም ሰው ያሳለፈውን ህይወት የሚያውቀው ራሱ ብቻ ነው ከዛ ሌላ ማንም ሊረዳ አይችልም ታውቃለች ስለዚህ ነገር ሲነሳብኝ እንዴት እንደሚያደርገኝ ታውቃለች ማውራት አልፈልግም በቃ ስላለፈ ታሪኬ ማውራት አልፈልግም አትጠይቀኝ አልኩም ለዚህ ነው በቃ ጠባሳ ጥሎብኝ ያለፈ ልጅነት ነው ያለኝ ስለዚህ ማስታወስ አልፈልግም ለዛ ነው በቃ አታንሳብኝ አልኩ ቅድም ለምንድን ነው ማስታወስ የማትፈልጊ ሁላችንም እኮ በቃ በህይወታችን ልናስታውሰው ልንረሳው የምንፈልገው ታሪክ አለን አይደል የኔ ልጅነት ደግሞ በቃ ልረሳው የምፈልገው ልጅነት ነው ማስታወስ የማልፈልገው ልጅነት ነው ያለኝ በቃ ስለዚህ ማስታወስ አልፈልግም ምንድነው እስኪ ያጋጠመሽ ነገር ማለት በትዕግስት የደረሰብሽ ነገር አለ በትዕግስት የተነሳ
ሲመስለኝ ነግራለች አቢ ማለት የተወሰነ ነገር ነግረኛለች ላለማመን ሞክሬያለሁ ምክንያቱም ማንም ስለ ሰው ብዙ ነገር ሊያወራ ይችላል ሰው ስለ ሰው ሲጀመር እሷ ቆዳዋን አለስልሳ ሁሉም ጋር መልካም መስላ ለመታየት ነው የምትሞክረው ለምን እንደሆነ ግን አይገባኝም እስካሁንም ድረስ ነው ሴራዋ ምን እንደሆነ ሊገባኝ አልቻለም ልጅነቴን በቃ በሷ ምክንያት ነው እንዲሆን የቀረሁት በጣም ጭንቀት አለብኝ ያለ መድኃኒት አልንቀሳቀስም በጣም ያመኛል ይህ ሁሉ እሷ ጥላብኝ ያለፈችው ነገር ልጅነቴን ማስታወስ አልፈልግም በጣም የሚያስጠላ ልጅነት በቃ የሆነ ታሪክ እስኪመስል ድረስ ፊልም ላይ የምታውቀው ታሪክ እስኪመስል ድረስ ነው ህይወቴን እንድጠላው አድርጋ ያሳደገችኝ ስለዚህ በቃ ስለሷ ሲነሳብኝ ስለሷ ማውራትም ማሰብም አልፈልግም ምንድነው ማለት ይሄን ያህል ልትጠይ ይቻልሽበት ምክንያት እሷን ምን አርጋሽ እኔ አሁንም ስለሷ ባላወራልሽ ደስ ይለኛል በቃ ስለሷ ጭራሽ ባትጠይቁ ደስ ይለኛል አይዞሽ እንዳልኩሽ ነው ማቋረጥም ይችላል ምን እንደሆነ ታውቂያለሽ አሁን ያንቺን ያሳለፍሽውን ህይወት ለሱ ነገርሽ ማለት እኛ ሌላ የምናተርፈው አካል ስላለ ነው እሷ በሱም ሆነ በልጆቿ ላይ ምን አይነት እንትን እንዳለባት ታውቂያለሽ እኔም ይሄን ሁለታችን ጠንቅቀን እናውቃለን እና ስለ እናቱ ያለውን እውነታ ማወቅ ይፈልጋል ብዙ ነገር ያለው ይቅርታ ተረጋጊ ያው ጭራሽ እናትህ ናት አዎ በጣም ይቅርታ እሺ አቤት አዳሽ ይሄንን ነገር ያውቅሽ በድረስ እየጎተትሽ ይዘሽልኝ ይመጣሽ አይደለም ጓደኛዬ በመጀመሪያ ተረጋጊ እሱም የማያውቀው ብዙ ሚስጥር አለ ማለት እኔና አንቺ የምናውቀው ብቻ እሷ ምን አይነት ህይወት እንዳለ እንደምታሳልፍ ሁለታችን እናውቃለን አይደለ ለልጆቿ ማትሆን ሴት እኮ ናት እሷ ለልጆቿ ማትሆን ሴት እኔ ችግር የለውም ስለሷ እኔ ብዙ ነገር አውርቻለሁ እናቱ ናት ብዙ ነገር አውርቻለሁ ግን አልሰማም ስላለኝ ነው ምንም አይነት መጥፎ ነገር ብለም ነው እናቱ እኮ ናት እኔ አልሰማኝም ብሎኛል ብዙ ሰዓት ነው እዛ ከሱ ጋር ስንከራከር የነበረው ግን ሊሰማኝ አልቻለም ቢያንስ ከአንድ ሁለት ይሻላል ከሁለት ሰው መረጃ ካገኘ ቢያንስ እኔ ወደ ማመኑ ደረጃ ይመጣል ብዬ ነው አንቺ ጋር ይዤ የመጣሁት ስለሷ ግን ደግሞ ግዴታ እሱ ማትረፍ አለብን ምን ሻልገባሽ ነገር አለ ምን ሆነ እሷ ጋር እየኖረ ነው ያለው አሁን አንቺ አታውቂም ስለሱ እሷ ማለት የሱ ወላጅ እናት ናት ሁለት እህቶች አሉት እሱ ጋር እየኖረ ካለ ግዴታ ወይ እሱ ወይ ከሁለቶቹ ያንዳቸው ህይወት እናጣለን እሱ ደግሞ ለማህበረሰቡ የሚቆም ሰው ነው ብዙ የተቸገሩ ሰዎችን የሚረዳ ሰው ነው እሱን አጣ ማለት ደግሞ ይሄ ሁሉ ማህበረሰብ ዋሊ በላይ ይችላል ለማህበረሰብም ለሱ መቆም አለብንኛ ስለናቱ ትክክለኛ እውነታውን ትክክለኛ መረጃ ማወቅ አለበት ምን ብዬ ነው የምነግረው ሁሉም ነገር በቃ ነገር ያለውን ነገር አንቺ የደረሰበሽ ነገር በሙሉ በተወሰነ መልኩ እኮ ነው ነግሬዋለሁ ስለአንቺ አልነገርኩትም እንጂ ስለናቱ ሁሉም ነገር ነግሬዋለሁ ከ9 ዓመት በኋላ ነው እናቴን ያገኘኋት ይከብዳል እኮ ሳምሪ አውቃለሁ አዳምጪ ስለናቱ መጥፎ ነገር ማውራት አውቃለሁ ምን አይነት ከባድ ነገር እኔ ያሳልፈ እንደነገርኩት ራሱ ነው አውቃለሁ ይገባኛል ጭንቀትሽ ልጅ ፊት እንዴት ስለናቱ መጥፎ ነገር ይወራል አውቃለሁ እኔም ሁሉም ነገር ተቋቁሜ ነው ያወራሁት ሻውን ከምንድን ይጀምራል ሳምሪ ችግር የለውም ንገሪኝ እኔ አሁን ላይ ምንም ነገር ለመስማት ዝግጁ ነኝ ልቀበልም ላልቀበልም እችላለሁ እሱ እኔ ውሳኔ ነው ግን ያለውን ነገር ንገሪኝ ግሩሜ አንተ ልትቀበል እንዳትቀበል አይደለም እኮ ይሄ ሁሉ እሷንም እዚህ ጭንቀት ውስጥ አስገብተን ሁላችን መስዋዕት እየከፈልን ያለ ነው ይሄን እውነታ ተቀብለ ሌላ መፍትሄ እንድትፈልግ ነው እንጂ ተቀብለ ዝም ብለህ በዚህኛው ጆሮ ሰምተህ በዚህኛው ጆሮ የምታፈሰው ከሆነ ሰዓታችንን ከንቱ ነው እያደረግን ያለ ነው ይኸውልሽ አበባ ሰምተህ ቁም ነገር ላይ እንድታደርገው ነው የሚፈልገው ቁም ነገር ላይ እንድታውለው እኔ መውጣት እችላለሁ ሁሉም ነገር እንዳልሰማ ሆኜ ሁሉም ነገር ትሽ መውጣት እችላለሁ ግን በቃ ስላስጨነቅሽኝ ሌላም ሰው አለ ብዙ ስለሱ እኔ እኮ ስለኔ ህይወት አይደለም የተጨነቁት ስለአንተ ህይወትና ስለሌላው ማህበረሰብ ነው እኮ የተጨነቁ ያለሁት ገባኝ መሄድ የምትችል ከሆነ ሳልነግር ብትወጣ ይሻለኛል እኔ በቃ መስማት ፈልጋለሁ እንደዛ ይሆናል ሁሉም ነገር መስማት ይፈልጋል አውቃለሁ በቃ ይውጣልኝ ጓደኛዬ ተረጋግተሽ ሁሉም ነገር ንገሪው የሰማሽኝ ነው አይደለ ብዙ የምናጣቸው ሰዎች ይኖራሉ ግሩሜ ይሄን ነገር ሳያውቅ እዚህ ቤት መውጣት የለበትም ብዙ ነገሮች ነው የሚበላሹት እኔ እኮ ምንም 5 ሳንቲም ማገኘው ጥቅም የለኝም እኮ ግን ይሄ ሊና ሰላም አገኛለሁ በቃ ይሄን እውነታ አውቆ የሆነ መፍትሄ ፈልጎ በሰላም እንዲኖር ነው ፈልገው እንግዲህ ራስን አዘጋጅ ችግር የለም እኔ ዝግጁ ነኝ ምንድነው ንገሪኝ እንግዲህ ማለት እዚህ ድረስ የመጣ ነው እንግዲህ ለዝም ብሎ ተራ ጉዳይ አይደለም ያንዳንዱ ነገር መስማት ስላለብኝ ማወቅ ስላለብኝ ነው እንግዲህ
አስቴር ማለት እንዳልከው ከልጅነት ጀምሮ ያሳደገች አስቴር ማለት ትዕግስት ነች። እኔና ሌላ ሰው ነው ማለት ነው። በቃ ይኸውልሽ ተሳስተሽ ነው አልኩሽ። አልተሳሳትኩም። ተሳስተሽ ነው በቃ ገባኝ። አልተሳሳትኩም። ትዕግስት አስቴርም እያሉ ስለሚጠሯት ነው። በቃ ጭንቀት ውስጥ ነው ያለሁት። እዛ ላይ እየተቀላቀለባት ነው ያለው። ለዛ ትዕግስትም አስቴር ስለሱ ነገር ማስታወስ አልፈልግም። ምናልባት እነሱ ቤት ስገባ መጀመሪያ አስቴር ለታወቃቸው ሊሆን ይችላል። የስምንት ማለት ነው። ከህይወቴ ሰርዣታለሁ። በቃ ያለፈው ነው እንዳላለፈ በቃ ይቅር ብያት ትቻታለሁ። ቆይ ምን ያህል አመት ነው እዚህ ቤት የኖረችው አንቺ ጋር? እዚህ ቤት ልበል እንጂ እዚህ ቤት እንኳን በቅርብ ጊዜ ነበር የመጣችው፣ ግን ብዙም አልቆየችም። እኔም ባለቤቴ ምን እንደተፈጠረ በማናውቅ ሁኔታ ነው ጥላን የጠፋችው። ስትወጣ እንኳን ማንም ያያት ሰው አልነበረም። ደብዛዋን አጠፋችብኝ። እንዴት እንዳለችም አላውቅም። አሁን ገና አንተ ጋር እንዳለች አሁን መስማት ነው። አላውቅም የት እንዳለች። እኛ አመት ያው 20 ምናምን አመት ማለት ነው። እኔ ልጅ እያለሁኝ ነው የማውቃት። እንግዲህ ነፍስ ካወኩ ጀምሮ እሷ ናት ሞግዚቴ። ከእሷ ጋር ነበር ያው እንዳልከው ነው ትምህርት ቤት የምታደርሰኝ የምታመጣኝ እሷ ናት። በልጅነቴ ነው እኔ ቤተሰቦቼ ያጣሁት ብለህ እንዳልኩ ነው። ቤተሰቦቼ ሀብት ንብረት አላቸው። የሀብታም ልጅ ነኝ። ግን ያው ባልተጠበቀ ሁኔታ እናትና አባቴን በአንድ ቀን በመኪና አደጋ አጣኋቸው።